አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝዝት ይበልልኝ። እንዴት ናችሁ? አላችሁልኝ ወይ? እኔ ጋር ወላሂ ሁሉ ሰላም፣ ሁሉ መልካም፣ ሁሉ ቀሽት፣ ሁሉ ምርጥ ነው እና እንደዚህ በቪዲዮ ከመጣሁ በጣም ቆይቷል። በጣም ጠፍቻለሁ። አንዳንድ ላይ ባለፈው ገባ ነበር። በዚህ ሰሞን ላይ በማልገባም ስርጭትም ቪዲዮ አልሰራም፣ ዝም ነው አልኩት። እስቲ ቤቴን ደግሞ ለቤት አዲስ ሆናችሁ ላይክ እና ሼር ሰብስክራይብ በማድረግ ቤቴን ተባበሩ እና እስቲ ላይክ አርጉልኝ። ላይክ በማድረግ ተባበሩኝ ማለት ነው። ቤቴን ደግሞ እስቲ ገብታችሁ አበረታቱኝ። ዛሬ ያመጣሁበትም እስቲ አንዳንዴ እስቲ ዝም ማለት ውስጡንም ይጎዳል። መተናፈስ ይሻላል ማለት ነው። እኔ ዛሬ ያመጣሁት ደግሞ ሀቂቃ በዚህ ሰሞን እንደምታዩ የሀኒ ጉዳይ ያላሳሰበው ሰው የለም። አገሩም በትሆኑም የሰፈሩም ልጅ በትሆኑም በቃ እንደ እህትነት ነገ በኔ እህት ቢደርስ በኔ በአጎት ልጅ በአክስ ልጅ ቢደርስ እኛ ሰውነን ሰው በሰውነታችን ወይንም በእህትነታችን ወይም በእናትነታችን ወይንም በቃ እንደ አገር እንደ እህትነት ያልተቀራቀረላት ሰው አልነበረም። ግን አሁን እሷ ተረስታለች። በአሁኑ ሰዓት እንደምታየው ሰይድ ለእሷ ነው የተቀራቀረው። 18 ቀን እንቅልፍ አጥቶ ስንት እህቶቻችን ስንት ወንድሞቻችን ከታች ተቀምጦ ባለ ጉዳዮች ከላይ ሆኖ ባለ ጥያቄ ያለው ሰው ቃለ ምልልስ ሲያደርግ ነበር። ግን በመሀል የዚች ልጅ ፊቱ እንዲጠፋ ለማለት በሰይድ ጉዳይ ህዝቡም እንድትራመስ እንደዚህ ያደረጉባት ማለት ነው በልጅቷ። ግን ሀቂቃ ልጅቷ በጣም ታሳዝናለች። ሰይድ እንኳን ደስ አለ። ሀቂቃ ለማውራት እኔ በጣም አዘንኩ ነበር። በአሁኑ ሰዓት በነገራችን ላይ ሀቀኛ ሀቅ ሆኖ የማይገኝበት ዘመን ነው። ሚያጭበረብር ወሬ፣ ውሸት፣ የሰው ሀቅ ሚያጭበረብር ብቻ ነው በአሁኑ ሰዓት የሚሻገረው ዘመኑን ማለት ነው። ግን በሀቅ የሚጋሰው አላህ ሀቁን አይጣልበት እንጂ በሀቅ የሚጋሰው ለሀቅ የሚሄድ ሰው በአሁኑ ሰዓት በጣም ከባድ ነው። አላህ ያዘናለት ሲቀር እንጂ እንግዲህ ልጅቷ አላህ ባለሽበት ፈረጁን አላህ ቅርብ አድርግልሽ። ሁላችንም ዱዓ አድርጉላት። እኔ ወላሂ ሀቂቃ አላውቃትም፣ አታውቀኝም፣ አላውቃትም። ግን እንደ ኢትዮጵያዊነት ብቻ ነው። ብዙ ሰው ኦሮሞ፣ አማራ፣ ትግሬ መድረሽ ኧረ በእናታችሁ እንደዚህ አትበሉ። የሰው ልጅ እኮ እህት የሌለው ሰው የለም፣ ወንድም የሌለው ሰው የለም፣ እናት የሌለው ሰው። ሁላችንም በሴት በእናት በወንድም ሁላችንም እርስ በርስ ነው ተፈጣጠር ነው። ግን ይሄንን ማድረግ ይሄንን ማለት የለብንም። እህታችን እህታችን ናት። ፊቱ ለእሷ እንጠይቅ እንጂ በአሁኑ ሰዓት እንደምታዩ እሷ ተረሳች። በቃ እኛ ተስፋ ኖረን ነበር። 18 ቀን ከታች ነበር ነው እየተከታተልን ነበር ሁላችንም። በመሀል ደግሞ የእሷን ፊት ለማጥፋት በሰይድ ተቀይሮ ሰይድን እንትን ለማድረግ ሞክሮ ነበር። አልሐምዱሊላህ እሱም የተሻለ ሀገር ነው የሄደ የተባለ ነው። ማሻአላህ በጣም ደስ ይላል። እንኳን ደስ ያለ ወንድማችን። አሁንም የእህታችን ፊት እንዳትረሱ እባካችሁ። ነገ በኛ ቢደርስ ብላችሁ እናስብበትና ለእህታችን ፊት እንበል ማለት ነው። እና በተረፈው ሁሉንም አላህ ዛሬ ጁማ ነው የተጨነቀሉ ፈራጁን አላህ ቅርብ አድርግለት። ለሁላችንም ደግሞ ሀገራችን ሰላም አድርጎ እርስ በርሳችን ተዋደን ተፋቅረን የምንኖርበት ሰው አላህ ያድርገን። በሰው ሀገርም ያለ ሰው ደግሞ አላህ ሪስቁንም ያሰበውን ሀሳብ ሁሉ አላህ ያሳካለት። ዱዓ ማድረግ ነው። በነገራችን ለሰው ልጅ ዱዓ ያስፈልገዋል።
አላህ ለተጨነቀ ሁሉ ፈረጅን አላህ ያምጥለት። የመጣውን በላ ደግሞ አላህ ያንስል። እርስ በርስ ደግሞ አላህ ሰላም አርጎ በፍቅር አላህ ያርገው። በአገሩንም ሁሉንም በያለበት ሀገር ማለት ነው። በነገራችን ላይ ምቀኛ ከጀርባ አይመጣም፣ ከጀርመን አይመጣም ከጀርባ እንጂ ይባላል። እኛ ወላሂ ለራሳችን እርስ በርሳችን ምቀኛ ብንሆን በቃ ያለንን ነገር ተከፋፍለን ብንኖር ትንሽ ነገር መኖር እንችላለን። ግን ምን ታረጋላችሁ? ምቀኝነት በራሳችን ስላደረ ለዛ ነው መናድገም የሀገራችን ህዝብ ዓለም በአጠቃላይ ሰው ሀገር ብላ የምታስበውም ብትጨነቀውም በሀገራችን ተቀምጠን ያገኘንን እንበላለን እንኖራለን ማለት እንትን በህልናችን የተጨረሰው ፍቅር ስለሌለን ብቻና ብቻ ነው። ፍቅር ቢኖረን በአንዱ ያንዱ ያለውን ተስተማምተን ተጎራርሰን ብንኖር ደግሞ በትንሽ መኖር እንችል ነበር። ግን ምን ታረጋል? አላህ ፍቅርን ይስጣል። ለሁሉም ነገር ፍቅር ይስጠው። ፍቅር ካለ ሰላም ካለ ወላሂ በትንሽ ሰው ይኖራል። ግን በአሁኑ ሰዓት ዘመኑ እኔ እንጃ በጣም የሚያስፈራ ዘመን ነው። ኢኮኖሚ ዘመኑ ተሻሽሏል። ቢሻሻልም ነገሩ በዛ ልክ ነው ተሻሻለው። ታውቃላችሁ በፊት የነበረው ህዝብ እንደዚህ ሲስተም እንደዚህ ተንኮል አያውቅም ነበር በይኖረው ራሱ። ግን በአሁኑ ሰዓት ይኖረዋል። ማንም ሰው ስደት ወጥቶ ያገኛል። ማንም ሰው እዛም ሄዶ ያገኛል። አቅም ካለው አፍያ ካለው በቃ ግን ምን ያደርጋል? ቢኖረው ሚሊየን ቢኖረው ስምምነት ከሌለው ምን በረካ የለውም። ዞሮ ዞሮ ይሰደዳል። መሰደድ ብቻ ነው በቃ። በሀገር ተረጋግቶ ወይንም አስቦ በጭንቅላቱ ወይንም በቃ አለ አይደል? እኔ እንጃ ወላሂ አቂቃ አላህ ያመጣውን በላ አንስቶ እንደው ሀገራችንም ሰላም አድርገው ተረጋግተን የምንኖርበት ርስቅ ጉርሻ በሀገራችን ይፍጠርልን ብቻ ነው የምንለው። ብቻ ይወዳችኋለሁ። ቪዲዮን ከወደዳችሁ ላይክ እና ሼር ሰብስክራይብ አድርጉ። ዛሬ ጁማ ነው፣ ዱአ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ ማለት ነው። በትንሽም ቢሆን እስቲ ብቅ ልበል ብዬ ነው። ይወዳችኋለሁ። ከኔ በላይ ላይ ይወዳችሁ። ላይክ እና ሼር ሰብስክራይብ እንዲደርስ አድርጉልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።